አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እሺ ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን እንድትመክረን እንለምንሃለን። ሀገራችንን፣ ቤተ ክርስቲያናችንን፣ ቤተሰቦቻችንን እንድትጠብቅልን እንማጸናሃለን። ቅዱስ ገናና የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የአምላክሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታ ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለመንፈስ ቅዱስ ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። 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 ሳምንቱ እንዴት አለፈ? ጥሩ ነበር። አይ በጣም ጥሩ በጣም ጥሩ። እሺ ባለፈው ሳምንት የተማርነው የሚያስታውስ ሰው አለ? ባለፈው ሳምንት የተማርነው የሚያስታውስ? እሺ እነ ቅዱስ ስለ አምላክ ስሞች ስለ አምላክ ስሞች። እሺ ሌላ? ሌላ? ናሆም ስለመጣ አስማት አምላክ ወይም የአምላክ ስሞች የአምላክ ስሞች ወይም ደግሞ አስማት አምላክ። በጣም ጥሩ። እሺ ሌላ? ነቤንያም አስማተ አምላክ ወይም ደግሞ የጌታችን ስሙ። በጣም ጥሩ። እሺ ማርቆን ሶሊያና ስለ አምላክ ስሞች ወይም አስማት ምን እንደሆነ። በጣም ጥሩ።
እሺ በጣም ጥሩ። የእግዚአብሔርን ስሞች የአምላክ ስሞች ምን ምን እንደሆኑ እነዛን በዋነኝነት ለማየት ሞክረናል። የምታስታውሱት ስም አለ? የምታስታውሱት ስም አለ? አማኑኤል፣ አማኑኤል፣ ኤል ኤል፣ ኤልሻዳይ ኤልሻዳይ፣ ያህዌ ኤሎሄ፣ ያህዌ፣ ኤሎሄ። እሺ እግዚአብሔር እግዚአብሔር፣ መለኮት አዶናይ መለኮት፣ አዶናይ፣ አምላክ አምላክ፣ አዶናይ አዶናይ፣ ያህዌ ያህዌ፣ እግዚአ ጸባኦት እግዚአ ጸባኦት፣ ማዕዶት እሺ በጣም ጥሩ። ስለዚህ እነዚህን ስሞች የእግዚአብሔር ስሞች በአንድም በሌላም መልኩ በደንብ ማወቅ ማስታወስ አለባቸው ማለት ነው። አሁን ዛሬ ምነግራችሁ ወይም ደግሞ ዛሬ የምንማረው ትንሽ ከበድ የሚል ስለሆነ በደንብ አድርጋችሁ ተከታተሉ። ዛሬ ባለፈው ሳምንት የቤት ስራ አይታችሁ እንድትመጡ መጽሐፍ ቅዱስ ላይ ተመልክታችሁ እንድትመጡ ነግሬያችሁ ነበር አይደል? መዝሙር ስንትን ነበር አንብቦ ያልኳችሁ? መዝሙረ ዳዊት ምዕራፍ 118 ምዕራፍ 118 በጣም ጥሩ። እሺ ስለዚህ አንብባችኋል አይደል? አዎ አዎ እሺ በጣም ጥሩ። ስለዚህ መዝሙር 118 ላይ ያሉትን በጣም ወሳኝ የሆኑ ስለ 22ቱ የእግዚአብሔር የምስጢር ስሞች ወይም ደግሞ አሌፋት ነው ዛሬ የምንማረው። የእግዚአብሔር የምስጢር ስሞች ወይም ደግሞ አሌፋት የሚለውን ስንማር ደግሞ እነዚያን 22 የምስጢር ስሞች አሌፋት ከነትርጉማቸው ማወቅ አለብን ማለት ነው። ስለዚህ ያንን ዛሬ ስለምንማር ሁላችሁም በደንብ አድርጋችሁ በጽሞና መከታተል ያስፈልጋቸዋል። እንግዲህ እነዚህ የመዝሙር 118 ላይ ተጽፎ የሚገኙት የእግዚአብሔር የምስጢር ስሞች ወይም ደግሞ ፊደላት ተብለው የሚጠሩት አሌፋት የሚባሉት ማለት ነው። መጀመሪያ ላይ እነዚህን የእግዚአብሔርን ስሞች 22ቱን የእግዚአብሔር ስሞች መጥራት የጀመረው ሄኖስ የሚባለው የአዳም የልጅ ልጅ ነው። ማለትም አዳም ሴት የተባለውን ልጁን ወለደ። ሴት የተባለው የአዳም ልጅ ደግሞ ሄኖስ የተባለውን ልጁን ወለደ። ስለዚህ ይሄ ሄኖስ የሚባለው የአዳም የልጅ ልጅ በሰማይ ላይ ቀና ብሎ ሲመለከት እግዚአብሔር በሰማይ ላይ 22ቱን አሌፋት ወይም ደግሞ ፊደላት ጽፎለት ያያል። ከዚያ በኋላ እነዚያ እግዚአብሔር በሰማይ ላይ በብርሃን መልክ እንዲያይ አድርጎ ያመለከተውን 22ቱን አሌፋት ወይም ደግሞ ፊደላት ድንጋይ ላይ ጻፋቸው። እነዚህን ድንጋይ ላይ እሱ የጻፋቸውን 22ቱን አሌፋት ቅዱስ ዳዊት በመዝሙር 118 ላይ እነዚህ 118 የዳዊት መዝሙር 118 ላይ ተጽፎ ያሉትን አሌፋት ቅዱስ ዳዊት ከነትርጉማቸው ጻፋቸው። አያችሁ፣ መጀመሪያ ላይ ሄኖስ አየ። ሄኖስ ያየውን ደግሞ ቅዱስ ዳዊት ከዘመናት በኋላ እግዚአብሔር ምስጢሩን ገለጠለትና
መዝሙር 118 ላይ እነዚያን ሄኖስ አይቷቸው የነበሩትን 22ቱን ፊደላት ወይም ደግሞ አሌፋት ማለት ነው ትርጉማቸው ምን እንደሆነ ጻፋቸው። ዛሬ የምናየው እነሱን ነው። እነዚህ 22ቱ አሌፋት የሚባሉት 22ቱ የእግዚአብሔር የምስጢር ስሞች የምንላቸው እነዚህ ናቸው። አሁን ጠራቸዋለሁ። አጠራራቸው በጣም ጥንቃቄ ስለሚፈልግ ሁላችሁም ከኔ ኋላ እየተከተላችሁ ትላላችሁ። ከዛ ትምህርታችንን ከጨረስን በኋላ ደግሞ ሁላችሁም ትለማመዱታላችሁ ማለት ነው። ስለዚህ አሁን ማይኮቻችሁን ከፍታችሁ ሁሉም ልጅ ማይክ የማይከፍት እንዳይኖር ይሄንን የእግዚአብሔር የምስጢር ስሞች ማወቅ ስላለብን ማለት ነው። እሺ እኔ ጠራለሁ፣ እየተከተላችሁኝ ከኔ እየተከተላችሁ ትላላችሁ ማለት ነው። አሌፍ በሉ። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ሁላችሁም በሉ። ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው። በጣም ጥሩ። አሁን ማይኮቻችሁን ዝጉ። እነዚህ 22ቱ አሌፋት ይባላሉ። እነዚህ 22ቱ አሌፋት ማለት ፊደላት ናቸው። ልክ እኛ ሀ ሁ ሂ የሚለውን ሀ ለ አመሩሃ መ ሰ ረ እያን እንደምንጠራው እነዚህ 22ቱ የእግዚአብሔር የምስጢር ስሞች የሚባሉት አሌፋት ወይም አሌፋት የሚባሉት ማለት ነው ፊደላት ናቸው። ፊደልነታቸው ደግሞ ለዕብራውያን ቋንቋ ነው፣ ለዕብራይስጥ ማለት ነው። መምህር 22ኛው ምንድን ነው የሚለው? ታው ሀው ታው አዎ ሀው ነው ታው ታው ታው። አዎ መምህር 15ኛውስ? ሳምኬት። እሺ አመሰግናለሁ። እሺ ስለዚህ እነዚህ 22ቱ አሌፋት የሚባሉት የእግዚአብሔር የምስጢር ስሞች እንደ ፊደልም ያገለግላሉ ማለት ነው። ስለዚህ ሄኖስ መጀመሪያ በሰማይ ላይ የተመለከተው የሚጽፍበትን ቋንቋ እግዚአብሔር አመልክቶት እነዚያን ፊደላት ደግሞ ያመለከታቸው የእግዚአብሔር የምስጢር ስሞች እንደሆኑ በኋላ ላይ ቅዱስ ዳዊት ነግሮናል ማለት ነው። ስለዚህ አሁን ትርጉማቸውን ነግራችኋለሁ። አያችሁ፣ ፊደል አንድ ሰው ቋንቋ ማወቅ አለበት ሲባል ፊደል ኃይል ስላለው ነው፣ ምስጢር ስላለው ነው ማለት ነው። እሺ ስለዚህ እነዚህ 22ቱ አሌፋት የምንላቸው ቅዱስ ዳዊት ትርጉማቸውን የጻፈልን መዝሙር 118 ላይ ተጽፎ እንደምናገኘው ማለት ነው። የመጀመሪያው አሌፍ ይባላል።
እንደውም እዚህ ጋር አንድ ነገር ልንገራችሁ ልጆች እንድታውቁት። እነዚህ 22ቱ ፊደላት አሌፋት የተባሉት ወይም እነዚህ 22ቱ የእግዚአብሔር የምስጢር ስሞች ስማቸው አሌፍ የተባለበት ምክንያት የመጀመሪያው ስም አሌፍ ስለሆነ ነው። ስለዚህ 22ቱ አሌፋት ሲል የመጀመሪያው ፊደል አሌፍ ስለሆነ ነው አሌፋት የተባሉት ማለት ነው። ስለዚህ አሌፍ ማለት ደግሞ ምን ማለት ነው ታውቃላችሁ? እግዚአብሔር ይህንን አሁን እኛ የምናየውን ዓለም በአጠቃላይ የማናየውንም ዓለም ፍጥረታትን በአጠቃላይ ከዚህ በፊት እንደተማርነው ካለመኖር ወደ መኖር አምጥቶ ሕይወት የሰጠና ሁሉንም ፍጥረት ያስገኘ እግዚአብሔር አምላክ ነው ማለት ነው። እነዚህ ሁሉም 22ቱ የእግዚአብሔር የምስጢር ስሞች አሌፋት ከእግዚአብሔር ጋር የሚገናኙ ናቸው። ስለዚህ አሌፍ ስንል አንድ ሰው አሌፍ ብሎ ሲናገር እግዚአብሔር ዓለምን ፈጥሮ ያስገኘ ነው ብሎ እየመሰከረ ነው ማለት ነው። ሁለተኛው ቤት ይባላል። ቤት ማለት ደግሞ እግዚአብሔር ሰጭ አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ሁሉም ሀብት ያለው ስለሆነ እግዚአብሔር ቸር፣ ለጋስ፣ ባለጸጋ ወይም ሀብታም አምላክ ነው ማለት ነው። ሁሉም ያለው ሁሉንም ነገር መስጠት የሚችለው እግዚአብሔር ነው ማለት ነው። ቤት ማለት ትርጉሙ አያችሁ። ስለዚህ ለሰው ልጅ ሕይወት የሚሰጥ፣ ለሰው ልጅ ጤና የሚሰጥ፣ ለሰው ልጅ ሰላም የሚሰጥ፣ ለሰው ልጅ ዕውቀት የሚሰጥ፣ ፍጥረታትን በአጠቃላይ ያላቸውን ነገር ሁሉ የሚሰጣቸው እግዚአብሔር ነው ማለት ነው። ቤት ማለት ትርጉሙ። ሶስተኛው ጋሜል ይባላል። እነዚህን ትርጉሞች እንዳትረሷቸው፣ ከእግዚአብሔር ጋር የተገናኙ ናቸው እነዚህ ቃላት። እነዚህ ስሞች ስንል በደንብ ማወቅ ስለሚያስፈልግ ነው። ሶስተኛው ጋሜል የሚባል ነው። ጋሜል ማለት እግዚአብሔር ረቂቅ ድንቅ አምላክ ስለሆነ እኛ ተመራምረን የምንደርስበት አይደለም ማለት ነው። ለምን መሰላችሁ ልጆች? እግዚአብሔር ፈጣሪ ነው ወይስ ፍጡር ነው? ፈጣሪ። አዎ ትክክል። ስለዚህ ፈጣሪ ከሆነ ፈጣሪ ከፈጠረው ነገር በላይ ነው ወይስ በታች ነው? በላይ ነው አይደል? አዎ። ስለዚህ ትክክል። እኛ በእሱ በፈጠረልን በዚህ አእምሯችን እግዚአብሔርን መርምረን ልንደርስበት አንችልም ማለት ነው። ጋሜል ማለት እግዚአብሔር ሊመረመር የማይችል አምላክ ነው ማለት ነው። አራተኛው ዳሌጥ ማለት ነው። ዳሌጥ ማለት እግዚአብሔር በአምላክነት በእግዚአብሔርነት ዙፋኑ ላይ ለዘላለም ነግሶ ይኖራል ማለት ነው። አያልፍም። እግዚአብሔር አያልፍም። ዙፋኑ ላይ ነግሶ የሚኖር የዘላለም ንጉሥ ነው ማለት ነው ዳሌጥ ማለት ትርጉም። ስለዚህ አንድ ሰው ዳሌጥ ብሎ የእግዚአብሔርን ስም ሲጠራ እግዚአብሔር በጌትነቱ ለዘላለም ይኖራል ብሎ እየመሰከረ ነው ማለት ነው። አያችሁ። አምስተኛው ሄ የሚለው ነው። እስኪ ሁላችሁም ሄ በሉ። አዎ አያችሁ። ስለዚህ አሁን እናንተ ሄ ስትሉ እግዚአብሔር በመንግስቱ ይህንን ዓለም ገዝቶ በመኖር ይህንን ዓለምና ፍጥረታትን በማስተዳደር በባህሪው አንድ አምላክ ነው። መለወጥ፣ መብዛት፣ ብዙ መሆን፣ መከፋፈል በእግዚአብሔር ዘንድ በስልጣን ልዩነት የለም።
አብ ወልድ መንፈስ ቅዱስ በአገዛዝ በባህሪ አንድ አምላክ ናቸው ማለት ነው። ዋው ማለት ሄ ላይ ነን። ስለዚህ ሄ ማለት እግዚአብሔር በሶስትነቱ ለዘላለም የሚኖር አምላክ ነው ማለት ነው። አንድ ሰው ሄ ብሎ ሲናገር እግዚአብሔር ሶስት ሲሆን አንድ ነው፣ አንድ ሲሆን ሶስት ነው የሚለውን ይዞ የእግዚአብሔር ሶስትነት አብ ወልድ መንፈስ ቅዱስ ለዘላለም ጸንቶ የሚኖር ነው ማለት ነው። ሄ ስትሉ ማለት ነው ቅድም። ስለዚህ ሄ ያለ ሰው ደግሞ ተመልሶ ዋው ብሎ ሲናገር ዋው ማለት ደግሞ በሶስትነቱ ለዘላለም ጸንቶ የሚኖር ማለት ነው። ልጆች በሶስትነቱ ለዘላለም ጸንቶ የሚኖር እግዚአብሔር በስልጣኑ በአገዛዙ በባህሪው አንድ ነው። አይገርማችሁም? ሄ ብሎ ሲጠራ እግዚአብሔር በሶስትነቱ ይኖራል ይላል አንድ ሰው። ተመልሶ ደግሞ ዋው ሲል ደግሞ እግዚአብሔር በስልጣን በአገዛዝ በባህሪው አንድ አምላክ ነው ብሎ ይመሰክራል። ስለዚህ ምን ማለት መሰላችሁ? ሄ ዋው ስንል የእግዚአብሔርን ስም ሄ ዋው ብለን ስንጠራ ማለት ነው እግዚአብሔር ሶስትም ነው አንድም ነው እያለ ነው ማለት ነው። አያችሁ? ስለዚህ እነዚህ የእግዚአብሔር ስሞች ትርጉም አላቸው። ከዚያ በተጨማሪ ሰባተኛው የእግዚአብሔር የምስጢር ስም የምንለው ዛይ የሚለው ዛይ ማለት ምን ማለት መሰላችሁ ልጆች? እግዚአብሔር የሰራው ስራ በአጠቃላይ የሚደንቅ ስለሆነ በሰራው ስራ ሁሉ እግዚአብሔር እየተደነቀ እየታሰበ እየተመሰገነ የሚኖር አምላክ ነው ማለት ነው። እንዴት ማለት መሰላችሁ? አሁን እዚህ ጋር ውሃን የፈጠረ እግዚአብሔር ነው። ሰማይን የፈጠረ እግዚአብሔር ነው። ሰውን የፈጠረ እግዚአብሔር ነው። መላእክትን የፈጠረ እግዚአብሔር ነው። ተራራን የፈጠረ እግዚአብሔር ነው። እጽዋትን የፈጠረ እግዚአብሔር ነው። አሳን የፈጠረ ሁሉንም አራዊትን የፈጠረ ፍጥረታትን ሁሉ የፈጠረ እግዚአብሔር ነው። ስለዚህ እነዚህን ሁሉ ፈጥሮ ያስገኘ እግዚአብሔር የተመሰገነ ነው ለማለት አንድ ሰው ዛይ ይላል ማለት ነው። ስለዚህ ዛይ በምንልበት ጊዜ እግዚአብሔር በፈጠረው ፍጥረት እየተደነቀ በሰራው ስራው እየተደነቀ እየተመሰገነ ይኖራል ማለት ነው ዛይ ስንል። ከዛይ ቀጥሎ ያለው ምንድን ነው? የእግዚአብሔር ሌላኛው ስም ሄት የሚለው ነው። ሄት ማለት ምን ማለት መሰላችሁ ልጆች? እግዚአብሔር አያልፍም ማለት ነው። እግዚአብሔር የሚያልፍ አምላክ አይደለም። እግዚአብሔር በመንግስቱ ለዘላለም የሚኖር አምላክ ነው ማለት ነው። እግዚአብሔርን ከመንግስቱ የሚሽረው ሰው የለም፣ ሊሽረው የሚችል የለም። ስለዚህ ሄት ብለን የእግዚአብሔርን ስም ስንጠራ በመንግስቱ ማለፍና ሽረት የሌለበት በመንግስት ላይ ሰልጥኖ መኖር የእግዚአብሔር የባህሪው ነው ማለት ነው። አያችሁ፣ እነዚህ ስሞች በጣም መታወቅ ያለባቸው ከባባድ ስሞች ናቸው ያልኳችሁ ለዚህ ነው። ከዚያ ጤት የሚለው ስም ደግሞ አለ 9ኛ ላይ። ምን ማለት መሰላችሁ? አንድ ሰው ጤት ብሎ የእግዚአብሔርን ስም ሲጠራ ጤት ብሎ የእግዚአብሔርን ስም ሲጠራ ጤት ማለት ጥበብን በአጠቃላይ እውቀትን ማለት ነው። ሁሉንም ነገር እውቀት፣ ሁሉን ጥበብ፣ ሁሉን ችሎታ፣ ሚስጢር የሆኑትን ነገሮች በአጠቃላይ የሚገልጥ እግዚአብሔር ነው። ስለዚህ እግዚአብሔር ጥበበኛ አምላክ ነው ማለት ነው። አሁን አንድ ሰው ጤት ብሎ የእግዚአብሔርን ስም ሲጠራ እግዚአብሔር የጥበበኞች ሁሉ ጥበበኛ ስለሆነ ከሱ የሚሰወር ከሱ የሚደበቅ ምንም አይነት ጥበብ የለም ማለት ነው።
ስለዚህ ጤት ብለን ስንጠራ እግዚአብሔርን ጥበቡን የሚያሳይ ነው ማለት ነው። ሌላኛው ደግሞ ዮድ የሚል ነው። ዮድ ማለት እግዚአብሔር በቀኙ ላይ ያለ ጽኑ ኃያል የሆነ አምላክ ማለት ነው። ምክንያቱም ጌታችን ካረገ በኋላ በእግዚአብሔር በቀኙ ተቀመጠ፣ በአባቱ ቀኝ ተቀመጠ ይላል። ስለዚህ በእግዚአብሔር ቀኝ ያለ እሱ፣ ቀኝ ማለት ኃያል ብርቱ የሆነ ማለት ስለሆነ በእግዚአብሔር ቀኝ ያለ እሱ ኃያል ነው፣ ጽኑ ነው፣ ጽኑ አምላክ ነው ማለት ነው። ዮድ ማለት ዮድ የሚለው ትርጉም በዚያ ይፈታሉ፣ ይተረጎማል ማለት ነው። ሌላኛው 11ኛው ካፍ የሚለው ነው። ካፍ ማለት ለእግዚአብሔር የሚሳነው ነገር የለም። ልጆች አሁን ካፍ ብለን ስንናገር እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው እያልን ነው። ስለዚህ እኛ እግዚአብሔር እንዲያደርግልን የምንፈልገው ነገር ካለ እግዚአብሔርን ስሙን እየጠራን መጠየቅ እንችላለን ማለት ነው። ምክንያቱም እግዚአብሔር የሚያቅተው ነገር ስለሌለ፣ እኛ ባንችል፣ አስተማሪዎቻችን ባይችሉ፣ ወላጆቻችን ባይችሉ፣ የሀገር መሪዎች ባይችሉ፣ ሁሉም ባይችል እግዚአብሔር ግን ይችላል። ስለዚህ እግዚአብሔር አምላክ ሁሉን የሚችል አምላክ ነው ለማለት አንድ ሰው ካፍ ብሎ የእግዚአብሔርን የምስጢር ስም መጥራት ይችላል ማለት ነው። አያችሁ? ስለዚህ ለእግዚአብሔር የሚሳነው የለም ብሎ እየመሰከረ ነው አንድ ሰው። ከ22ቱ አሌፋት 11ኛውን ካፍ የሚለውን ሲናገር ማለት ነው። 12ኛው ማን ነው? ላሜድ ላሜድ የሚለው ነው። ትክክል። ላሜድ ማለት ምን ማለት መሰላችሁ? እግዚአብሔር ባህሪው የእግዚአብሔር ባህሪ ማለት ነው ከፍ ያለ ነው ማለት ነው። እግዚአብሔር በባህሪው ልዩ ነው ማለት ነው። ላሜድ ማለት የተለየ ከፍጥረታት የሚመስለው የሌለ ልዩ የሆነ ማለት ነው ላሜድ ማለት። ሌላኛው የእግዚአብሔር ስም የምንለው የምስጢር ስም ሜም የሚባለው ነው። እሺ እነ ብሩክ ጥያቄ ነው። አው መጽሐፍ ቅዱሱ ላይ ላሜድ የሚለው የለም። ላሜድ የሚለው የለም። ኦኬ እስኪ ምናልባት በሌላ ተክቶት ከሆነ እናያለን በኋላ ላይ መጽሐፍ ቅዱስን ከፍተን፣ ችግር የለም። እሺ 13ኛው ሜም የሚለው ነው። አሁን ሜም የሚለው ልብ በሉ፣ እግዚአብሔር ባህሪው የተለየ ነው፣ ከፍጥረታት በላይ የተለየ ነው የእግዚአብሔር ባህሪ ብለናል። ላሜድ ብለን ማለት ነው። አሁን ሜም ስንል ደግሞ እግዚአብሔር ባህሪው ንጹህ ነው። ለምን መሰላችሁ ልጆች? ሰው ንጹህ ቢሆን ራሱ በኃጢአት ይቆሽሻል። እግዚአብሔር ግን በባህሪው ንጹህ ነው፣ መቆሸሽ የለበትም። ንጹህ ባህሪ ያለው አምላክ ስለሆነ ማለት ነው። ስለዚህ አንድ ሰው ሜም ሲል የእግዚአብሔር ባህሪው ንጹህ ነው፣ ንጹህ ባህሪ ነው፣ እግዚአብሔር ንጹህ ባህሪ ያለው አምላክ ነው ብሎ እየመሰከረ ነው ማለት ነው። አያችሁ? ስለዚህ እነዚህ 22ቱ አሌፋት የእግዚአብሔርን ምስጢር የሚናገሩ ናቸው። ሜም ስንል ለምሳሌ ንጹህ ባህሪ ያለው የሆነ አምላክ ማለት ስለሆነ ማለት ነው። 14ኛው ደግሞ ኖን ይባላል። እንግዲህ ኖን ማለት
እዚህ ጸሎት ሃይማኖት ላይ እንደምንጸልየው እግዚአብሔር በዓለም ላይ ነገስታት አሉ፣ በመላእክት ዘንድም የመላእክት ደግሞ አለቆች አሉ፣ ገዢዎች አሉ። እግዚአብሔር ግን በዓለም ላይ ላሉት ነገስታት፣ በዓለም ላይ ላሉት ገዢዎች ሁሉ የበላይ የሆነ ገዢ አምላክ ማለት ነው። ምክንያቱም ሰዎች እንዲያስተዳድሩ፣ ነገስታት እንዲሆኑ፣ የሀገር መሪዎች እንዲሆኑ፣ እንዲገዙ የሚያደርግና የሚፈቅድላቸው እግዚአብሔር ነው። ስለዚህ እግዚአብሔር ገዥ ነው። ለዛውም የገዢዎች ሁሉ ገዥ፣ የነገስታት ሁሉ ንጉስ ነው ማለት ነው። አያችሁ? ስለዚህ አንድ ሰው ኖን ብሎ ሲናገር እግዚአብሔር የነገስታት ንጉስ፣ የነገስታት ሁሉ ገዢያቸው ነው እያለ ነው ማለት ነው። ሌላኛው ሳምኬት የሚል ነው። ሳምኬት የሚለው እግዚአብሔር ይኸውላችሁ የገዢዎች ሁሉ ገዥ ነው ብለናል። ኖን ብለን የገዢዎች ሁሉ ገዥ የሆነ የነገስታት ሁሉ ንጉስ የሆነው እግዚአብሔር ሁሉን የሚገዛ አምላክ ነው ለማለት ደግሞ ሳምኬት እንላለን። ሳምኬት እንላለን። ስለዚህ ሳምኬት ማለት እግዚአብሔር ሁሉን የሚገዛ አምላክ ነው ማለት ነው። ስለዚህ እግዚአብሔር ሁሉን የሚገዛ አምላክ ነው ለማለት ከ22ቱ አሌፋት ውስጥ አንድ ሰው ምን ብሎ ነው መጥራት ያለበት? ምን ማለት አለበት? ትክክል፣ ሳምኬት ማለት አለበት። ሌላኛው ኤ ይባላል። ኤ ማለት እግዚአብሔር ታላቅ ገናና አምላክ ነው ማለት ነው። እግዚአብሔር ታላቅ የሆነ እግዚአብሔር ገናና የሆነ አምላክ ነው ማለት ነው ኤ ማለት። ሌላኛው ደግሞ ፌ ይባላል። እነዚህ ባለ አንድ ቃላት ፊደላት ወይም ደግሞ ባለ አንድ ቃል የእግዚአብሔር የምስጢር ስሞች ከምንላቸው ውስጥ ናቸው። 17ኛው ፌ የሚል ነው። እግዚአብሔር በፍጥረታት ሁሉ የሚወደድ ተወዳጅ የሆነ በፍቅር የሚመስለው የሌለ አምላክ ማለት ነው ፌ ማለት። አንድ ሰው የእግዚአብሔርን ተወዳጅነት መግለጽ ከፈለገ ፌ ብሎ ይጠራል ማለት ነው። ፌ ስንል እግዚአብሔር ተወዳጅ የሆነ አምላክ ነው ማለት ነው። ሌላኛው 18ኛው ጻዴ ይባላል። ጻዴ ማለት ምን ማለት መሰላችሁ ልጆች? እውነተኛ አምላክ ማለት ነው። ጻዴ ማለት እግዚአብሔር እውነተኛ አምላክ ነው ማለትም እግዚአብሔር በባህሪው ሐሰት የለበትም ማለት ነው። እግዚአብሔር በባህሪው ሐሰት የለበትም። ለእግዚአብሔር ለባህሪው ሐሰት አይስማማው ማለት ነው። ስለዚህ አንድ ሰው ጻዴ ካለ እግዚአብሔር እውነተኛ አምላክ መሆኑን እየመሰከረ ነው ማለት ነው። አያችሁ? የመጨረሻዎቹ አራቱ 19ኛው ቆፍ ይባላል። አሁን ወደ ምን ይመጣል መሰላችሁ? እዚህ ጋር ቆፍ ማለት እግዚአብሔር በባህሪው የዋህ ነው። እግዚአብሔር በባህሪው ቸር ነው። እግዚአብሔር በባህሪው ቅን ነው። እግዚአብሔር በባህሪው ልጆች መልካም ነው። ስለዚህ አንድ ሰው ቆፍ ብሎ የእግዚአብሔርን የምስጢር ስም ሲጠራ ማለት ነው እግዚአብሔር ቅን ለሆኑ፣ የዋህ ለሆኑ፣ መልካም ለሆኑ ሰዎች፣ እንደዚህ አይነት ልብ ላላቸው ሰዎች የቀረበ አምላክ ነው ማለት ነው። ልባቸው ቅን የሆነ፣ ልባቸው የዋህ የሆኑ ሰዎች
እግዚአብሔር ይቀርባቸዋል ለማለት ቆፍ ይባላል። ቆፍ እንላለን ማለት ነው። ሌላኛው ሬስ ነው። ሬስ ማለት ምን ማለት መሰላችሁ? አሁን ዓለም ላይ በጣም ትልቅ ስልጣን ያለው ወይም በጣም ሀብታም የሆነ ሁሉም ነገር በእጁ ያለ ሰው፣ በቃ በሰዎች ዘንድ የተከበረ ሰው ቢኖር እግዚአብሔር ካለው ክብር ጋር አይገናኝም። አያችሁ? ስለዚህ ሬስ ማለት ምን ማለት መሰላችሁ? እግዚአብሔር ክብሩ ትልቅ ገናና ስለሆነ ሌሎች ሰዎች ቢከብሩ ሰዎች አክብረዋቸው ወይ ደግሞ እግዚአብሔር አክብሯቸው ነው። እግዚአብሔር ግን በባህሪው ክቡር ነው። ለእግዚአብሔር የሚስተካከለው ወይም ደግሞ ከእግዚአብሔር እኩል የሆነ ክብር ያለው ምንም አይነት ፍጥረት የለም ማለት ነው ሬስ ማለት። አያችሁ? ሬስ ማለት ከእግዚአብሔር ክብር ጋር የሚተካከል ምንም አይነት ክብር የለም ማለት ነው። ሀያ አንደኛው ሳን ይባላል። ሳን ማለት ሁሉን ነገር ማድረግ የሚችል እግዚአብሔር ስለሆነ እግዚአብሔር በሰራው ስራና ባደረገው ነገር ሁሉ የተመሰገነ አምላክ ነው ማለት ነው ሳን ማለት። ይህም መርሳት የለባችሁ። በሁሉም ነገሩ ምስጉን ነው እግዚአብሔር፣ በስራ ሁሉ የተመሰገነ አምላክ ነው ማለት ነው ሳን ማለት። የመጨረሻው ምንድን ነው? ታው እስኪ በሉት በደንብ ልስማችሁ። የመጨረሻው ታው ነው። ታው ማለት ምን ማለት መሰላችሁ ልጆች? የመጨረሻው የእግዚአብሔር የሚስጢር ስም ወይም ደግሞ የመጨረሻው አሌፍ ታው የሚባለው ምን እንደሆነ ታውቃላችሁ? እኔንና እናንተን የሰው ልጆችን ሁሉ ፍጥረታትን ሁሉ የምናያቸውንም የማናያቸውንም ሁሉንም እየጠበቀ የሚያስፈልጋቸውን ነገር ሁሉ እያሟላ ምንም ነገር ሳያጎድል የሚያኖር እንቅልፍ የሌለበት ትጉ የሆነ ጠባቂ እረኛ፣ ይህን ሁሉ ሲያደርግ ደግሞ ሁሉንም ነገር በዘመኑ ሁሉ ሲያከናውን ደግሞ ድካም የሌለበት ድካም የማይስማማው ጽኑ የሆነ ፈጣሪ እግዚአብሔር አምላክ ነው ማለት ነው ታው ማለት። አያችሁ? የመጨረሻው ፍጥረትን ካለመኖር ወደ መኖር አምጥቶ እየጠበቀ እየመገበ የሚያስፈልገውን እያሟላ የሚያኖር ሲያኖርም ደግሞ ሲጠብቅም ደግሞ ድካም የሌለበት እንቅልፍ የሌለበት ማረፍ የሌለበት ጽኑ የሆነ አምላክ እግዚአብሔር ነው ማለት ነው ታው ማለት። ስለዚህ አንድ ሰው ታው ሲል እኔን የሚጠብቀኝ የማያንቀላፋ ድካም የማይስማማው ጽኑ የሆነ አምላክ አለ ብሎ እየመሰከረ ነው። አያችሁ? ስለዚህ ታው ማለት እግዚአብሔር ትጉ ጽኑ የሆነ አምላክ ነው ማለት ነው። እነዚህ 22ቱ አሌፋት ይባላሉ። እነዚህን በደንብ አድርጋችሁ ማወቅ፣ በደንብ አድርጋችሁ ማስታወስ እና መረዳት ያስፈልጋል ማለት ነው። እነዚህም ማወቅ ደግሞ የእግዚአብሔርን የምስጢር ስሞች ስለምንረዳቸውና ስለምናውቃቸው በቀላሉ የእግዚአብሔርን ስሞች እንድናውቅ ያግዘናል ማለት ነው። እነዚህ ስሞች መታወቅ ያለባቸው ስለሆኑ ግልጽ ነው። ሁላችሁም ተረዳችኋል? አዎ። እሺ፣ አሁን ቀጥታ ለመጨረሻ ጊዜ የምንሄደው እናንተ ወደምትለማመዱበት ክፍል ነው የምንሄደው። ቅድም ግን እነ ቢንያም የጠየቁት ላሜድ የሚለው መዝሙር 118 ቁጥር 89 ላይ አለ። ላሜድ የሚለው ማለት ነው። እሺ
ስለዚህ አሁን ሁላችሁም ማይኮቻችሁን ትከፍቱና እነዚህን ትለማመዳላችሁ። አንድም እኔ ከእንትኑን ከፍቼ ማን እየተናገረ እንደሆነና እንዳልሆነ ቼክ አደርጋለሁ። ሁላችሁም በአንድነት ትሉታላችሁ። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ማለት ነው። ቀስ እያላችሁ አሌ ቤት ጋሜል እያላችሁ ትላላችሁ ማለት ነው። ቀጥሉ። እሺ አሁን እስኪ ማይኮቻችሁን ታጠፉና ዮሐና፣ ኤዶም፣ ኤልሮኢ አቤት እናንተ ስትሉ አላላችሁም። ስለዚህ ሶስታችሁ ትላላችሁ። ኤዶም፣ ዮሐና፣ ኤልሮኢ። ሌሎቻችን እንሰማችኋለን፣ እናንተ ትላላችሁ። ስላላላችሁ ቅጣት ማለት ነው። በሉ አሁን ቀጥሉ። አሌፍ ቤት የሚለው አሌፋ ቤት ጋሜል ዳሌች ሄ ሞቢ ዛይ ሜል ሞል ሳንኬት ሜል ቆፍ ሬስ ሳር ሳምኬት ፎ አዴ ኮፋ ሩስ ሳን ጣው። በጣም ጥሩ ጎበዞች፣ ለሁላችሁም ቃሎት ያሰማልን። እነዚህን 22ቱን አሌፋት ማወቅ የእግዚአብሔርን የምስጢር ስሞች ማወቅ ማለት ነው። ምክንያቱም እነዚህ 22ቱን አሌፋት ለሰው ልጆች የገለጠውና ያስተማረው ያሳየው እግዚአብሔር ስለሆነ የእግዚአብሔር የምስጢር ስሞች ስለሆኑ እነዚህን 22ቱን አሌፋት አጥንታችሁ ለሳምንት ትመጣላችሁ ማለት ነው። ሳምንት ትምህርታችንን አዲሱን ከመጀመራችን በፊት እነዚህን ከልሰን ጠይቄያችሁ በቅደም ተከተል የምጠይቃችሁን እየመለሳችሁ ከነ ትርጉማቸው ሁሉንም በአንድ ጊዜ መያዝ ባትችሉም ግን ቢያንስ ስማቸውም በደንብ ምን ማለት እንደሆነ እንዴት እንደሚነበብ ማወቅ አለባችሁ ማለት ነው። ግልጽ ነው? አዎ። ስለዚህ ይሄን ሁላችሁም እንድትለማመዱ ያስፈልጋል። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ አለ? መምህር እኔ ያለኝ እሺ ልከናው የሸመደድነውን ልክልሃለን። ከቻላችሁ ላኳው። እሺ እሺ አመሰግናለሁ። እሺ እሺ በጣም ጥሩ ስለነበረን ጊዜ የጊዜ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችንም በያለንበት ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግናለን። ሀገራችንን ሰላም አድርግልን፣ ቤተክርስቲያናችንን ጠብቅልን፣ አጽራረ ቤተክርስቲያን አስታክስልን፣ ቤተሰቦቻችንን በሰላም በጤና እንድጠብቅልን እንማጸናለን። ቅዱስ ገናና የሆነው ስምህንም አባታችን ሆይ እያልን እንጠራሃለን። ስምህን አባታችን ሆይ በሉ።
አባታችን ሆይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደምትሆን በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ይቅር እንደምንል፣ አቤቱን አታግባን እንጂ የጸሎትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላእክት ቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ካንቺ ገባሻል፣ ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከኢየሱስ ክርስቶስ ዘንድ ምስጋና ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለመንፈስ ቅዱስ ይህም ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። አሜን። ለሁላችሁም ቃሎት ያሰማልን። አሜን። ስለዚህ በ22ቱን አሌፋት ወይም የእግዚአብሔር የምስጢር ስሞች በደንብ አጥንታችሁ እንድትመጡ ሁላችሁም እሺ። እነ ቀጸላም እነ ኑኃሚን እነ ረድኤትም እንዳትረሱ። አዲስ የገባ ሰው አለ እንዴ ዛሬ? ካቤን የሚለው ማን ነው? ካቤን ማን ነው? እኛ ነን። አዲስ አይደለንም። ኦ እሺ እሺ እሺ። ሮ እንዳትቀሩ እሺ። እሺ እሺ። ስለዚህ ሳምንት እንገናኛለን በሌላ ትምህርት። ሳምንት እስክንገናኝ ሁላችሁም በያላችሁበት መልካም ሳምንት፣ እግዚአብሔር ከእናንተ ጋር ይሁን። ቻው ቻው። ያሰማልን፣ መንግሥተ ሰማያትን ያውርስልን። አሜን።